ብፁዕ ካርዲናል ክላውዲዮ ጉጃሮቲ በኢትዮጵያ ሐዋርያዊ ጉብኝት አደረጉ። በቅድስት መንበር የምስራቅ አብያተ ክርስቲያናት ክፍል ኃላፊ ብፁዕ ካርዲናል ክላውዲዮ ጉጃሮቲ ከግንቦት 25 እስከ ሰኔ 5 2018 ዓ.ም በኢትዮጵያ የተለያዩ ክፍሎች ሐዋርያዊ ጉብኝት አደረጉ። ብፁዕነታቸው ወደ ኢትዮጵያ ሲገቡ በአዲስ አበባ ዓለም አቀፍ አየር ማረፊያ ሲደርሱ በኢትዮጵያ የቅድስት መንበር ተወካይ ኑንሲዮ፣ ብፁዓን ጳጳሳት፣ ካህናት፣ ገዳማውያንና የምዕመናን ተወካዮች አቀባበል የተደረገላቸው ሲሆን በልደታ ማርያም ካቶሊክ ካቴድራል በብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያንና በአዲስ አበባ ሀገረ ስብከት ካህናት አቀባበል ተደርጎላቸዋል። በዕለቱም የጉብኝታቸውን ማስጀመሪያ የጸሎት መርሃ ግብር መካሄድ ችሏል። ጉብኝታቸውን በአዲስ አበባ ሀገረ ስብከት የሴቶች እድገት የሙያ ማሰልጠኛና በቅዱስ ዮሐንስ ጳውሎስ ዳግማዊ የሙያ ማሰልጠኛ ኮሌጅ የጀመሩ ሲሆን በስልጠና ላይ ለሚገኙ ተማሪዎችም ሰላምታቸውን አቅርበዋል። ብፁዕ ካርዲናል ክላውዲዮ በኢትዮጵያ ካቶሊክ ጳጳሳት ጉባኤ ጠቅላይ ጽሕፈት ቤት ጉብኝት ያደረጉ ሲሆን በተቋሙ በመገኘትም ከፍተኛ የስራ ኃላፊዎችና ሰራተኞችን አግኝተዋል። ብፁዕነታቸው በጠቅላይ ጽሕፈት ቤቱ ያለውን የስራ ሂደትና ዘርፈ ብዙ የአገልግሎት ዘርፎች ገለጻ ተደርጎላቸው አጠር ያለ ጉብኝት አድርገዋል። የብፁዕነታቸው የኢትዮጵያ ሐዋርያዊ ጉብኝት ካቶሊካዊት ቤተ ክርስቲያን በበይነ ክርስቲያናዊ አንድነት ላይ ያላትን በጎ አመለካከት ያመላከተም ነበር። በዚህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጋር ተገናኝተዋል። ብፁዕ ካርዲናል ክላውዲዮ ለቅዱስ ፓትርያርኩ የቅዱስነታቸው ርዕሰ ሊቃነ ጳጳሳት ሌዮ 14ኛ መልእክት ያቀረቡ ሲሆን ወደ ኢትዮጵያ በመምጣታቸውም ደስተኛ መሆናቸውን ገልጸው ቅዱስ ፓትርያርኩ እንግዶቹን በቢሮአቸው በመቀበል በኢትዮጵያ ለሚኖራቸውም ቆይታ መልካም ምኞታቸውን በመግለጽ አባታዊ ቡራኪያቸውን ሰጥተዋል። ብፁዓን ጳጳሳቱ በወቅታዊ ዓለማችን ሰላምና የክርስቲያኖች ሁኔታ ላይ ውይይት አድርገው በተለይም በኢትዮጵያና በመላው ዓለም ክርስቲያኖች ላይ ለሚደርስ በደል በጸሎት ህብረትና በጋራ መስራት አስፈላጊነት ላይ ተወያይተዋል። ብፁዕ ካርዲናል ክላውዲዮ ጉብኝታቸውን በመቀጠል በአዲስ አበባ ሀገረ ስብከት በእማሆይ ትሬዛ ገዳም ቆይታ ያደረገው ሲሆን በጉብኝታቸው ወቅት ከገዳማውያትና ታካሚዎችንና በተቋሙ የሚሰሩ ሰራተኞችን ጎብኝተዋል። በቅድስት መንበር የምስራቅ አብያተ ክርስቲያናት ክፍል ኃላፊ ብፁዕ ካርዲናል ክላውዲዮ በኢትዮጵያ ካቶሊክ ዩኒቨርሲቲ ጉብኝት ያደረጉ ሲሆን በኢትዮጵያ ጳጳሳት ጉባኤ መስራችነት የተቋቋመው የቅዱስ ቶማስ አኳይናስ ካቶሊክ ዩኒቨርሲቲ በለቡ አካባቢ የሚገኝ ሲሆን በሕክምና ሳይንስ፣ በላቦራቶሪና በማህበራዊ አገልግሎት የትምህርት ዘርፎች ተማሪዎችን በመቀበል በዲግሪ መርሃ ግብር በማስተማር ላይ ይገኛል። ብፁዕ ካርዲናል ክላውዲዮ ተቋሙን ከቅድስት መንበር በኢትዮጵያ ተወካዮች ከብፁዕ አቡነ ተስፋ ስላሴ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ጋር የጎበኙ ሲሆን የጳጳሳት ጉባኤ ጠቅላይ ጸሐፊ ክቡር አባ ከተማ አስፋውና ክቡር ወንድም ካሱ ፋንታዬ የዩኒቨርሲቲው ፕሬዝዳንት ስለተቋሙ አገልግሎትና ነባራዊ ሁኔታዎች አስረድተዋል። በውይይታቸውም ተቋሙ ከፍተኛ አቅም ያላቸውን የትምህርት ግብዓቶች ያሉት ሲሆን በተለይም በጤና ዘርፍ በቅርቡ በተግባር ላይ የሚውሉ የላቦራቶሪ መሳሪያዎች እንዳሉ መመልከት ተችሏል። ዩኒቨርሲቲው የታለመለት ታላቅ እቅድ ቢሆንም አንዳንድ ተግዳሮቶች የሂደቱ ማነቆ እንደሆኑ የተገለጹ ሲሆን በየደረጃው መፍትሄ ለመስጠት ጥረት በማድረግ ላይ መሆናቸውን ፕሬዝዳንቱ ገልጸዋል። ቅድስት መንበር ከመነሻውም ጀምሮ ይህን ዩኒቨርሲቲ እንደደገፈች የገለጹት ብፁዕ ካርዲናል ክላውዲዮ አሁንም ይህ ተባባሪነት እንደሚቀጥል ገልጸዋል። በመቀጠል ቅድስት መንበር የምስራቅ አብያተ ክርስቲያናት ክፍል ኃላፊ ብፁዕ ካርዲናል ክላውዲዮ በአዲግራት ሀገረ ስብከት ሐዋርያዊ ጉብኝት ያደረጉ ሲሆን ብፁዕነታቸው በመቀሌ በአሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በብፁዕ አቡነ ተስፋ ስላሴ የአዲግራት ሀገረ ስብከት ጳጳስ በካህናት በገዳማውያንና በምዕመናን አቀባበል ተደርጎላቸዋል። ብፁዕነታቸው ካቶሊካዊት ቤተ ክርስቲያን ከሁሉም የእምነት ተቋማት ጋር ያላትን ህብረት የሚያሳይ ጉብኝት እግረ መንገዳቸውን ጥንታዊና ታሪካዊውን የአልነጃሺ መስጊድ የጎበኙ ሲሆን አዲግራት ሲደርሱ በመድኃኔዓለም ካቶሊክ ካቴድራል ደማቅ አቀባበል ተደርጎላቸዋል።
ግንቦት 27 ቀን 2018 ዓ.ም በመድኃኔዓለም ዓመታዊ ክብረ በዓል ላይ ብፁዕ ካርዲናል ክላውዲዮ ከብፁዕ አቡነ ተስፋ ስላሴ ጋር መስዋዕተ ቅዳሴ ያሳረጉ ሲሆን በዕለቱም ከሰባካው ካህናት፣ ገዳማውያን፣ ምዕመናን፣ ወጣቶችና ህጻናት ጋር መገናኘት ችለዋል። በዕለቱም የአዲግራት ሀገረ ስብከት በጦርነቱ ምክንያት ላለፉት በርካታ ዓመታት በከባድ ፈተናና ተስፋ መቁረጥ ያሳለፈ ቢሆንም በአሁኑ ወቅት ግን በእምነትና በጥንካሬ ወደ ቀድሞ ለመመለስ ጥረት በሚያደርግበት ወቅት መሆኑ ብዙዎችን የሚያጽናናና የሚያበረታ መሆኑ ተገልጿል። ብፁዕ ካርዲናል ክላውዲዮ በበኩላቸው በምዕመናን ላይ ያዩትን መንፈሳዊ ጥንካሬ በማድነቅ ሀገረ ስብከቱ ያሳለፈውን ፈተና እንደሚረዱና እንደሚያውቁ ገልጸዋል። አክለውም ህጻናትና ሌሎች ቁሳዊ ነገሮች ሊፈራረሱ ይችላሉ፣ በብዙ መንገድ ልትጎዱ ትችላላችሁ። ነገር ግን እምነታችሁን ማንም ሊነጥቃችሁ አይችልም። አሁንም አይዟችሁ፣ ቤተ ክርስቲያን እንደ ሁልጊዜው ትጸልይላችኋለች፣ ሰላምና ፍትህ እንዲሰፍንም የሚቻላትን ሁሉ ታደርጋለች በማለት የርዕሰ ሊቃነ ጳጳሳት ሌዮ 14ኛ መልእክትና ቡራኬ አስተላልፈዋል። ብፁዕ ካርዲናል በአዲግራት ቆይታቸው ታሪካዊውን የቅዱስ አቡነ ያዕቆብ ገዳም ሳሊዚያን ዶን ቦስኮ አዲግራት፣ ከውቅር አብያተ ክርስቲያናት አንዱ የሆነውን የውቅሮ ቅዱስ ጨርቆስ ቤተ ክርስቲያን፣ የውቅሮ ቅድስት ማርያም ኮሌጅ እንዲሁም በመቀሌ የፍቅር ስራ ልጆች ደናግል ሳሊዚያን ዶን ቦስኮ መቀሌ ጉብኝት አድርገዋል። ካርዲናል ክላውዲዮ ጉጃሮቲና ልኡካናቸው በባህር ዳር ደሴ ሀገረ ስብከት በኮምቦልቻና ደሴ ቁምስናዎች ጉብኝት ያደረጉ ሲሆን ብፁዕነታቸው ኮምቦልቻ ሲደርሱ በምዕመናን በካህናትና በደናገል ደማቅ አቀባበል ተደርጎላቸዋል። በቆይታቸውም የመድኃኔዓለም ቁምስና ትምህርት ቤቱንና የአፍሪካ ሚስዮናውያን ወይንም ዋይት ፋዘርስ የወጣቶች ማዕከልን ጎብኝተዋል። ብፁዕነታቸው ጉዟቸውን በመቀጠል ወደ ደሴ በማቅናት በዚያም በምዕመናን በአባቶችና በደናግል ደማቅ አቀባበል ተደርጎላቸው በቆይታቸውም ጥንታዊቷን የደሴ ኪዳነ ምህረት ቤተ ክርስቲያንና የኦርሶላይን እህቶች ገዳምን ጎብኝተዋል። ጉብኝቱ በሀገረ ስብከቱ የሚገኙ ምዕመናንን፣ ካህናትንና ማህበራትን ለማበረታታት እንዲሁም የአካባቢውን የቤተ ክርስቲያን አገልግሎት በቅርብ ለመመልከት የተደረገ መሆኑ ተገልጿል። ብፁዕነታቸው በእምድብር ሀገረ ስብከት የጉብኝት መርሃ ግብር ቢኖራቸውም ባጋጠማቸው ህመም ምክንያት መገኘት ባይችሉም የብፁዕነታቸው ተወካይ የሆኑት ክቡር አንቺሞንድራይት ሞንሲ ጃሮስላቭ ላጂሲያክ አማካኝነት ከእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ ጋር በመሆን የተለያዩ ቁምስናዎችን ጉብኝት ያደረጉ ሲሆን በቁምስናዎቹም እንኳን ደህና መጣችሁ በማለት ደማቅ አቀባበል ተደርጎላቸዋል። እርሳቸውን በተደረገላቸው አቀባበል ደስታቸውን በመግለጽ ሐዋርያዊ ቡራኪያቸውን ሰጥተዋል። እኚህ የምስራቅ ቤተ ክርስቲያናት ተጠሪ ብፁዓን አባቶች በእምድብር ሀገረ ስብከት ያደረጉት ይህ ሐዋርያዊ ጉብኝት ዋና ዓላማ የምስራቅ ስርዓትን እንዲጠናከር ማበረታታትና ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ የተላከውን ሐዋርያዊ ቡራኬ ለመስጠት ሲሆን ክቡር አርቺሞንድራይት ሞንሲ በጉብኝታቸውም ወቅት ምስራቃዊት ቤተ ክርስቲያን በስርዓቷ የበለጸገችና መንፈሳዊ ሀብት ያላት መሆኑን በማሳሰብ ምንም እንኳ በዝቅተኛ የኑሮ ሁኔታ ብንሆንም መንፈሳዊ ጥንካሬ ያለበት መሆኑን አሳስበዋል። ብፁዕነታቸው በጉብኝታቸው በወልቂጤ ብፁዕ አቡነ መልከ ጼዴቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጉራጌ ሀገረ ስብከት ጳጳስን ጎብኝተዋል። በአጣጥ የእመቤታችን ሉርድ ማርያም ቁምስና እንዲሁም በአጣጥ ሆስፒታል በመገኘት ለህሙማን ጸሎት አድርገዋል። የሕክምና ባለሙያዎችንም አግኝተው ቡራኪያቸውን ሰጥተዋል። በጉብርዬ ገዳመ ሲታውያን በወልቂጤ የሚገኘው አሁት ቤተ ክርስቲያን የሆነችው ኦርቶዶክስ ተዋሕዶ መንበረ ጵጵስና በመሄድ ከብፁዕ አቡነ መልከ ጼዴቅ ጋር በመገኘት ቅዱስ ዜና ማርቆስ ነገረ መለኮት ኮሌጁን ተማሪዎቹንና መምህራንን ጎብኝተዋል። ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ጳጳስም የእንኳን ደህና መጣችሁ መልእክት አስተላልፈው በቤተ ክርስቲያን ውስጥ የሚሰሩትን ሐዋርያዊ ስራዎችን አብራርተው ወደ ቅዱስ ዜና ማርቆስ ኮሌጅ በመምጣታቸው ደስታቸውን ገልጸዋል። ክቡር አርቺሞንድራይት ሞንሲ በብፁዕ አቡነ መልከ ጼዴቅ ለተደረገላቸው አቀባበል ልባዊ ምስጋናቸውን አቅርበው በወንድማማችነት ፍቅር የሰላም ተጠሪዎች እንድንሆንና በእምነት ህብረት ጉዳዮች ላይ በአንድነት ለጋራ መልካም ጥቅም መስራት እንዳለብን አሳስበው ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ የተላከላቸውን ስጦታም ለብፁዕ አቡነ መልከ ጼዴቅ ሰጥተዋል። ብፁዕ ካርዲናል ክላውዲዮ ጉጃሮቲና ልኡካናቸው በኢትዮጵያ በነበራቸውም ቆይታ ከሀገሪቱ ርዕሰ ብሔር አምባሳደር ታዬ አጽቀሥላሴ ጋርም ተገናኝተዋል። ግንቦት 5 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በልደታ ማርያም ካቴድራል በቅድስት መንበር የምስራቅ አብያተ ክርስቲያናት ኃላፊ ብፁዕ ካርዲናል ክላውዲዮ ጉጃሮቲና ልኡካናቸው በኢትዮጵያ የነበራቸው ሐዋርያዊ ጉብኝት የማጠቃለያ የምስጋና መስዋዕተ ቅዳሴ ተደርጓል። የምስጋና መስዋዕተ ቅዳሴውን ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል አሳርገዋል። ብፁዕ ካርዲናል ክላውዲዮ ጉጃሮቲ ባደረጉት ንግግር በኢትዮጵያ በነበራቸው ቆይታ በቤተ ክርስቲያን የሚሰሩ ስራዎች
ገዳማቶችንና በርካታ ቦታዎችን እንዲሁም ተቋማትን መጎብኘታቸውን ገልጸው ጥሩ የጉብኝት ጊዜ እንዳሳለፉ ተናግረው ጥሩ ጊዜም ስለነበራቸው እግዚአብሔርን አመስግነዋል። በእለቱም የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ብርሃነ ኢየሱስ በጡረታ ምክንያት ሐዋርያዊ ኃላፊነታቸውን አስረክበዋል። ብፁዕነታቸው ለቅድስት መንበር ባቀረቡት ጥያቄ መሰረት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጥያቄያቸውን መቀበላቸውን በቅድስት መንበር ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮ አማካኝነት ሰኔ 5 ቀን 2018 ዓ.ም ይፋ ተደርጓል። የብፁዕ ካርዲናል አቡነ ብርሃነ ኢየሱስ ተተኪ በመሆን የአዲስ አበባ ሀገረ ስብከት ረዳት ጳጳስ የነበሩት ብፁዕ አቡነ ተስፋ ስላሴ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ተሹመዋል። ከምስጋና መስዋዕተ ቅዳሴው መጠናቀቅ በኋላ ለብፁዕ ካርዲናል ክላውዲዮ ጉጃሮቲና ልኡካናቸው የምሳ ግብዣ መርሃ ግብር በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ ተካሂዷል።